ውድ ቤተሰቦቻችን ባሳለፍነው ሳምንት ቅኝታችን ስለ ሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ታሪክ ስንቃኝ ቆይተን በይደር ተሰነባብተን ነበር። በዛሬው ዝግጅታችን ቀሪውን ታሪክ አብረን እንመለከታለን። ድርሳነ ሚካኤል በየወሩ የሚነበብ ነው። የሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የታሪኩን ርዝማኔ የሚስተካከል መዛግብት በወግ አልተቀመጡለትም። የቀደሙ ቅርሶችና ንዋየ ቅድሳት በጠባብ ዕቃ ቤት ውስጥ ተደራርበው ይገኛሉ። ምንም እንኳ በሙዚየም ደንብ ባይቀመጡም ባሉበት ሁኔታ አብረን እንጎብኛቸው። እሺ፣ እንግዲህ በተቻለ መጠን አሁን እዚህ ሙዚየም ቤት የምናሳያችሁ የጥንታዊ ቅርሶች ከቀደሙት አባቶች ሲወርድ የመጣውን ነው። ከመጀመሪያ እንትን የነበረው እንደ አባቶች እንደሚነግሩን ሲመሰረት የነበረው ይሄ ነው ይባላል። ይሄኛው ብረትም ቢሆን የቆየ ነው። ሌላው ደግሞ ከዛ ቀጥሎ ደግሞ እነዚህ በንጉሶች አማካይነት በነ ሳህለ ሥላሴ ከዛም በኋላ በነ ኃይለ ሥላሴ እንደዚህ መጥቶ እንትን ብለዋል። ከዛው ደግሞ ይሄ ሌላዎቹ ከጊዜ በኋላ ነው የመጡት እና እንትን ያለ ይሄማ የታወቀ ነው። ያው ከግሪክ ሀገር ከምን የመጣ ነው፣ በቅርብ ጊዜ የመጣ ነው እና ይሄ ነው። በዚህ ያሉት ደግሞ ሌሎቹ ጥላዎች እነዚህ የጥንታዊ ናቸው። እነዚህ ጥላዎች ያው እንትን ያሉት ያው ከቀደምትነት እንትን ያሉ ናቸው እነዚህ። ከዛም ደግሞ እነዚህ ቀጥሎ በነ አቶ ተገኝ ባሉት ያገቡት አባት አንድ ነበሩ። ከመንበሩ ጋር ከጊዜ በኋላ ያስገቡ ናቸው። ይሄ ራሱ አቶ ጌታና የሚባሉ የዚሁ አገልጋይ ነዋሪ ነበሩ። ይሄን ያስገቡ። የዚህ ጓደኛም ይኸው እዚህ ጋርም አለ እና ይሄ ነው እንትን የሚለው። ይሄ መስቀሎች ይኸው እንትን የጥንታዊ መስቀሎች እነዚህ ናቸው። የእንትናም ብር መስቀልም አለ። አሁን ትንሽ ደብዘዝ ብሏል። ዘጽዋ ዘራስ ሳህለ ሥላሴ ንጉሠ ሸዋ ይባላል። ይሄ እንግዲህ የመጀመሪያ በእሳቸው ጊዜ የመጣ ነበረ። በወቅቱ አገልግሎት ሰጥቶ የነበረ ዛሬ ግን ያው ለታሪክ የተቀመጠ ነው፣ የቅርስ የተቀመጠ ነው። ይሄ ደግሞ ብር ነው። ይሄ መስቀሉ የቆየ መሆኑን እንትን ብላችሁ ታይቷል። እሱን እዚህ ላርግና ይሄ መጽሐፍት ደግሞ ተመለከተ። ይሄ ታምረ ኢየሱስ ነው። ይሄ ታምረ ማርያም፣ ይሄ ታምረ ማርያም አሁንም ነው። ይሄ ደግሞ መጽሐፈ ግንዘት ፍትሐት ጊዜ የሚያገለግል ነው። ይህም ታምረ ማርያም ነው። ይሄ ደግሞ ግብረ ሕማማት ባለ 3 አምድ። ይሄ ገድለ ጊዮርጊስ እና ታምረ ጊዮርጊስ። እዚህ ደግሞ ስንክሳር። ጠቅላላ እዚህ ያሉት የብርሃንና መጻሕፍቶች ናቸው እስከዚህ ድረስ። ይሄ ራሱ ቅዳሴ ነው፣ ታምረ ኢየሱስ። እዚህም እንትና ቅዳሴ ያለ ይኸው ቅዳሴ መጽሐፍ የግዕዝ። ይሄ ድርሳነ ሚካኤል የ12 ወር በየወሩ የሚነበብ ነው። ከዚህ መጨረሻ ላይ መልከ ሚካኤል አለ። ይህን ይመስላል ድርሳኑ እንትን። ይህ መንበር አቶ ተገኝ ገብረ ማርያም የሚባሉ ምዕመን በ1969 ዓ.ም አሰርተው የ5 ሰሞነኛ ልብስ ይሄንን ጥላ አድርገው የአዲስ አበባ ነዋሪ የሆኑ ምዕመን ለሳሎ ጊዮርጊስ አበርክተው ብዙ ዓመት ሲገለገልበት ቆይተው በ2017 ዓ.ም አዲስ መንበር ተሰርቶ ያ ከገባ በኋላ ይሄኛውን እዚህ አምጥተን ዕቃ ቤት ውስጥ እንዲቀመጥ አድርገናል። 49 ዓመት ዕድሜ ያለው ማለት ነው። የደብሩ ቀደምት ታሪክ 190 ዓመትን የተሻገረ በመሆኑ ሰፊ ነው። በፎቶ እንዴት ተሰንዷል።
በዋሻ ውስጥ ነበረ ያልኳችሁ። ለ8 ዓመት ሲቀደስበት ሲሰለስበት የነበረው ይሄ ዋሻ ነው። ከእንዶዴ ተነስቶ እዚህ ዋሻ ውስጥ ነው የገባው። መጀመሪያ የመጣው ከቲሳ ሲመጣ መልካሸኔ ነበር። ከመልካሸኔ እንዶዴ፣ ከእንዶዴ ቀጥሎ ለ3ኛ እዚህ ዋሻ ውስጥ ለ8 ዓመት ተቀድሶ ነው ወደ ፉሪ ሊሄድ ሲል አቶ ጎበነ ቡታ አይሄድብኝም ብሎ ያስቀሩት። እዚህ ውስጥ በነበረ ጊዜ እዚህ ሀገር ላይ በወረርሽኑ ምንም ሰው ስላልሞተ ነው እሳቸው እንዳይሄድ ያደረጉት እና ዋሻው 3 ክፍል አለው። ቅኔ ማህሌት አለው፣ መቅደስ አለው፣ ቤተልሔም አለው፣ የግብር ቤትም አለው እና ሁሉን ያሟላ ነበር። ይሄ አሁን በቅርብ ዘመን በ90ዎቹ ውስጥ ነው የፈረሰው። ይሄ ፎቶ የተነሳው 1960 ዓመተ ምህረት ኃይለ ሥላሴ መብራት ኃይልን ሲጎበኙ የተነሱ ፎቶ ነው። ከታች ሆኖ ሲያወጡ እዚች ጋር ያለችው አቻት ቀይ ምልክት ያለች ታቦቱ የነበረበት ዋሻ ትላለች። በተራራው ላይ ይሄን መልክ የያዘ ነበር ድሮ። በአሁኑ ሰዓት የለም፣ መሬት ሆኗል እንዳለ እና ይሄን ይመስላል ያን የተነሳው እና አሁን ያለበት ቦታ ደግሞ ይሄ ነው ይሄኛው እና ከዚህ ወደዚህ በመቃኙ 16 ዓመት ከቆየ በኋላ በ1902 ጀምሮ ስራው የተከናወነ የነበረው ክብ ቤተክርስቲያን ከ1902 እስከ 1982 ዓ.ም ድረስ የነበረ ቤተክርስቲያን ነው። የጭቃ ግንብ ነው። በጣም ግንቡ ወፍራም ነው እና ቆርቆሮ የለበሰው በ1929 ዓ.ም በጣሊያን ጊዜ በአካባቢው ሰዎች 5 ብር አዋጥተው ራጉኤል የመጣ ነው። ሽፍሻቢ ወጤዱ ሽፍሻቢ። ከዛ በኋላ ማገር እየተመታለት ቆርቆሮ በ1929 ዓ.ም ነው የተቀየረው። በፊት ሳር ቤት ነበር። ይሄ አሁን ያለው ነው። አሁን እዚህ ውስጥ የምንመለከታቸው አልባሳት ብዙ ናቸው። በጣም ከ70 ዓመት በፊት የነበሩት ብል በልቷቸው ነው። በፊት የነበረበት ዕቃ ቤት የተመቻቸ አልነበረም እና ስለጠፉ ነው። እነኚህ 1960 ዓመተ ምህረት አካባቢ የነበሩ ናቸው። በ19 የዛሬ 58 ዓመት የነበሩ ነው። ከዛ ጀምሮ እስከ 70ዎቹ ድረስ ከ50ዎቹ ውስጥ ያሉ አሉ። እዚህ ውስጥ ያሉት እነኚህ ራሳቸው እንግዲህ ወደ 60 ዓመት የሞላቸው አልባሳቶች ናቸው እስከዚህ ድረስ ያሉት። በሌላ ወገን ደግሞ በዘመናት ሂደት ውስጥ ለደብሩ ዋጋ የከፈሉና በተለያየ ጊዜ ቤተክርስቲያኑን በአስተዳዳሪነት የመሩ አባቶች ምስል ይገኛል። ደብሩን ካስተዳደሩት መካከልም በአሁን ሰዓት ሊቃነ ጳጳሳት የሆኑ አባቶች አሉ። በእጅ የተሳለ ነው። ንጉሠ ሥላሴ ፎቶ አይደለም፣ የእሳቸው ምስል ነው። በጽዋው ላይ ስማቸው ተገልጿል። እኚህ ደግሞ መምሬ ወልደ ጻድቅ ሞላ የሚባሉ በግብዝና ብዙ ዓመት አገልግለው በጣሊያን ጊዜ ከራስ ደስታ ዳምጠው ጋር ዘምተው በሲዳሞ ክፍለ ሀገር ጣሊያን የገደላቸው ናቸው። እኚህ ደግሞ ከአለቃ ገብረ መስቀል ቀጥሎ ሳህለ ጊዮርጊስን ለ69 ዓመታት ያህል ከድቁናም በፊት ቤተክርስቲያኑን አለቃ ገብረ መስቀል የሚባሉ ነበሩ። እኚህ አባቴ ናቸው። ከእሳቸው በፊት የነበሩ አለቃ። እርቅና የሚሰጠው ከቲሳ ነው፣ ከቤተ ክህነት አይደለም። ድሮ ከቲሳ ነው። ታቦቱ ከዛ ስለመጣ እና እዛቸው እዛ ነው። 50ዎቹ መጨረሻ ላይ መሰለኝ የሞቱት። እኔ ትንሽ ነው የማውቃቸው። ይህ 69 ዓመት ከድቁና እስከ አለቅነት መርጌትነት በቅስና የሚያገለግሉ ናቸው። የመጀመሪያውን ቤተክርስቲያን ሲሰራ የሰሩ ማለት ነው። በአገልግሎት ሊቀ ካህናት ጉሩ የእሳቸው ልጅ ናቸው። ይህን ቤተክርስቲያን ከ70 ዓመት በላይ ያገለግሉ። ይህን ቤተክርስቲያን አስተዳዳሪነት ያገልግለው ወደ ወረዳ ቤተ ክህነት፣ አገረ ስብከት፣ ከዛ ጠቅላይ ቤተ ክህነት አገልግለው 2011 ዓ.ም ያረፉ ናቸው። እዚህ ጋር እኚህ ጳጳስ በሁለተኛው የጣሊያን ወረራ ጊዜ ጣሊያን በ29 ዓመተ ምህረት አዲስ አበባ 30 ሺህ በጨፈጨፈ ጊዜ ወደዚህ እየገፋ ሲመጣ አባታችን የታቦቱን ቅርሶች መርጌታ ገብረአብ ዋሻ ውስጥ ቀብረው ራሳቸው ተደበቁ በወቅቱ። ከዛ ሲመለሱ የተወሰኑትን አሁን ያልከውን ጽዋ፣ ሌሎች አንዳንድ መስቀሎችም በወቅቱ ያሉትን ከዛ በኋላ ሀገር ሲረጋጋ መልሰው ያመጡት አባቴ ናቸው። መምሬ ገብረአብ ገብረሕይወት ማለት ነው። በዛን ጊዜ የተወሰኑትም ጠፍተዋል፣
ከዋሻ ውስጥ የተወሰኑትም አትርፈዋል ማለት ነው። እንግዲህ ከሊቀ ካህናት ቀጥሎ የነበሩ ሳሎ ጊዮርጊስንና ቃሊቲ ገብርኤልን ያስተዳድሩ የነበሩ አለቆች ብፁዕ አቡነ ሰላማ፣ መምህር አባ ገብረ መድኅን፣ ሊቀ ሱልጣናት አባ ጡመ ልሳን፣ ብፁዕ አቡነ ማቴዎስ፣ መላከ ፀሐይ ወልደ ዮሐንስ አፈወርቅ፣ መላከ ሰላም ቆሞስ አባ ገብረ መድኅን እነኚህ እንዳቀማመጣቸው ሳሎ ጊዮርጊስንና ቃሊቲ ገብርኤልን አንድ ላይ በነበሩ ጊዜ ያስተዳደሩ ናቸው። ከነሱ ቀጥሎ ያሉ የተወሰኑት እዚህ ላይ የሉም። እኚህ መሪጌታ ኃይለ ሥላሴ ወልደ አረጋዊ የሚባሉ እዚህ ደብሩ ላይ ለብዙ ዓመታት ተቀምጦ ብዙ ዲያቆናትን ቀሳውስቶችን ያፈሩ አባት የነበሩ እዚሁ ያረፉ ናቸው። ብዙ ዲያቆናትን እና ቀሳውስቶችን ያፈሩ ናቸው። እዚህ ጋር የምንመለከታቸው መላከ ሰላም ቀሲስ ጥላሁን ሸንቁጤ ይባላሉ። ይህም ቤተክርስቲያን ወደ ልማት ለማምጣት ማህበረ በኩር የሚባል ማህበር አቋቁመው ይህን ዕቃ ቤት በመጀመሪያ የቤተክርስቲያኑን ኮርኒስ ተቀየረ። ውስጡ ያለውን በሙሉ እንደገና እንዲቀየር አደረጉ። ከዛ በመቀጠል ይህንን ዕቃ ቤት ማህበረ በኩር ነው የሰራው። ይህንም የዕቃ ማስቀመጫ በሙሉ ማህበረ በኩር ነው ያሰራው እና የማህበረ በኩር መስራች ስለሆኑ እዚህ ላይ አስቀምጠናቸዋል። ይሄ ቤት የእድር ቤት ነበረ። ይሄን ይመስላል። ይሄን እድር ቤት ለእኛ ሰጥቶ ይሄን ዕቃ ቤት በዚህ አይነት መልክ እንድንሰራ ያደረገን ትልቅ እድር የደብረ ፀሐይ ሳሎ ቅዱስ ጊዮርጊስ መረዳጃ እድር ነው እና የድሮ ቤቱ ይሄን ይመስል ነበር። እኛ ይሄን የቀየርነውና ወደዚህ የሰራ ነው። ያው ይሄ ቤተክርስቲያኑ ያሁኑ ነው። እኚህ አቶ ጩኮ መግራ ጎበና ይባላሉ። አቶ ጩኮ መግራ የአቶ ጎበና የልጅ ልጅ ናቸው። አባታቸው ጎበና ቡታ ለዚህ ታቦት መጀመሪያ ታቦቱ ወደ ሌላ ቦታ እንዳይሄድብኝ ያሉት የኚህ ሰውዬ አያት ናቸው። እንዳይሄድብኝ ብለው ግማሽ ጋሳ ሰጥተው አስቀሩ። እሳቸው ደግሞ በሕይወታቸው እያሉ የከብቶች ማቆሚያቸውን ለሳሎ ቅዱስ ጊዮርጊስ ቤተክርስቲያን ወፍጮ ቤት እንዲሰራበት፣ መቃብር እንዲስፋፋበት አድርገው የሰጡ ምእመን ናቸው። እሳቸውም እንዳቅማቸው የደጃቸውን ግማሽ ከፍለው ለቀብርና ለቤተክርስቲያኑ ወፍጮ ቤት እንዲሰራበት የሰጡ ናቸው። አቶ ጩኮ መግራ ጎበና ይባላሉ። የአቶ ጎበነ ቡታ የልጅ ልጅ ናቸው። በጉብኝታችን ማጠናቀቂያ ላይ የ190 ዓመት ባለ ታሪክ የሆነው ደብር ሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን በታሪኩ ልክ ለምን አልሆነም? ነገስ ታሪክን ለማሻገር ምን እየተሰራ ነው? የሚል ጥያቄ አነሳን። በአራት አቅጣጫ 24 ሰዓት ስራ እየሰራን ያለ ነው። አሁን ሙዚየም ጭምር እየሰራን ያለ ነው። ብፁዕ አባታችን አቡነ ሕርያቆስ ባለፈው ሐምሌ ላይ መጥተው የመሰረት ድንጋይ ያስቀምጠዋል። ሙዚየምም አጠቃላይ አሁን እንቅስቃሴ ጀምረን ስራ ላይ ነን ያለ ነው። ሳሎ ደብረ ፀሐይ ቅዱስ ጊዮርጊስ 190 ዓመት አስቆጥረዋል አይደለ? ያሻገሩ ብዙ ምእመናን አሉ። እቺ ቤተክርስቲያን እዚህ እኛ እንድትጠብቀን ያሻገሩ ብዙ እናቶች፣ ብዙ አባቶች፣ ብዙ ወንድሞች፣ ብዙ እህቶች መስዋዕትነት ከፍለው ለእኛ አስረክበዋል። እኛስ ምን ሰራን ነው? እኛ ደግሞ ከአባቶቻችን በልጠን እንኳ ባንሰራ እነሱ በጀመሩት ማስቀጠል ደግሞ ከኛ ይጠበቃል። ይህንን ካላደረግን ግን ቤተ ክርስቲያኒቷ እናሸጋግራታለን ወይ? ጥያቄ ምልክት እንዳይሆንብን። ሰላም አለ ስንል እኛ ሰላማውያን ስንሆን ነው። ፍቅር አለ ስንል እኛ ለምእመናን ለሁሉም ፍቅር ስንሰጥ ነው። ልማት አለ ስንል እኛ ሆነን አልምተን ስንገኝ ነውና ደብራችን ግን እግዚአብሔር በሚያውቀው እግዚአብሔር ይመስገን በሁሉም እኔ ብቻ የሰርቼ ሳልሆን ጠንካራ ሰበካ ጉባኤ፣ ጠንካራ ልማት ኮሚቴ፣ ጠንካራ ጽሕፈት ቤትም አለ። ይሄ አለባበሰው ቢያርሱ ነገ በአረም ይመለሱ ይላሉ አባቶቻችንና እውነት ስለሆነ ነው ይህን የምናገረው። ወደ 3 ዓመት አስቆጥር ያለው ግን እንደ አንዲት ቀን ነው። በሰላም በፍቅር ስለሆነ ይህንን ይመስላል በእኛ በኩል ያለ ደብራችን። ውድ ቤተሰቦቻችን የዛሬው ቅኝታችን ይህን ይመስል ነበር። በቀጣይ ሳምንት
በሌላ ዝግጅት እስከምንገናኝ መልካም ሳምንት እንዲሆን ተመኘው። ያከብራታል ሰንበትን